ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉኝ። በቅድሚያም ክልላዊ ዜናዎችም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሐረር ከተማ ሲገቡ ደማቅ አቀባበል ተደረገላቸው። የሐረሪ ብዙሃን መገናኛ ኤጀንሲ ያነጋገራቸው ነዋሪዎች እንደገለጹት በከተማዋ እየታየ ያለው ሰው ተኮር ልማት ጉዞ ይበልጥ እንዲጠናከር የበኩላቸውን ድርሻ እንደሚወጡም ገልጸዋል። ናርዶስ ዳምጤ ዝርዝሩን ይዘዋለች። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዛሬው ዕለት በሐረር ከተማ የስራ ጉብኝት ለማድረግ በገቡበት ወቅት የክልሉ ከፍተኛ የስራ ኃላፊዎችና በርካታ የከተማዋ ነዋሪዎች በአደባባይ በመውጣት ደማቅ አቀባበል አድርገውላቸዋል። አቀባበሉን አስመልክቶም አስተያየታቸውን የሰጡ የማህበረሰብ ክፍሎች እንደገለጹት በአሁኑ ወቅት በሐረር ከተማ በተለያዩ ዘርፎች የከተማዋን ገጽታ የሚቀይሩና ለውጥ የሚያመጡ ትላልቅ የልማት ስራዎች በስፋት እየተከናወኑ እንደሚገኙም ገልጸዋል። ይሄ ልማት ለሰው ነው የተሰራው። ልማት መጀመሪያ ሲሰራ ለሰው ነው፣ ለህብረተሰብ ነው። ይሄ ህብረተሰብ ደግሞ የተሰራው ልማት ለሌላ ሰው ነው የተሰራው ብሎ ከማሰብ ይልቅ ለኔ ተሰራ ብሎ ወደ ራሱ ማምጣት እንዳለበት ሐረር እንግዲህ ካለን አገር ከኢትዮጵያ ውስጥ ምርጥ ከተማና ቀደምት ከመሆኑ አንፃር አሁን በዚህ በለውጡ ምክንያት በልማቱ የተሰሩ ስራዎች በጣም የሚያኮሩ ስለሆኑ እነሱን ለመጎብኘት ስለሆነ በጣም ነው ደስ የሚለው። እንደምታየው ምክትል ጠቅላይ ሚኒስትር ለሁለተኛ ጊዜ ሐረርን የጎበኙበት ዋናው ምክንያት ሐረር ምን ያህል እንዳደገች ለማሳየት ያህል ነው። ሐረር በከፍተኛ ደረጃ ለውጥ አለ። ሐረር ላይ ሐረር ከተማ ዛሬ እንደምታያት ውብና ድንቅ የሆነ ተወዳጅ ሀገር ሆና ቀርባለች። ዛሬ በልማቱ እንደምሳይ ሐረር ስትመለከች እጅግ አስገራሚ እጅ አፍ ላይ የሚያስችል ቁርጠኛ አመራሮች ያፈራች ሀገር ናት። በቅርብ ጊዜ በዚህ በ2-3 ዓመት ውስጥ የተሰሩ ስራዎች እጅግ በጣም የሚያስገርሙ ድንቅ ስራዎች ተሰርተዋል። ሐረር ላይ ከተማችን እንግዲህ ከጊዜ ወዲህ ያደገች ስለሆነ ለባለስልጣናትም ለሚኒስትር ታላላቆቻችን እና ባለስልጣናቶቻችን መምጣት የጀመሩት እንግዲህ የቱሪዝም በኮሪደር ልማትም በቱሪስትም ፍሰትም በዓለም አቀፍ ደረጃ ተቀባይነት ያገኘ ሀገር ነው። ይህ ፈጣን የኮሪደርና ሰው ተኮር ልማት አካሄድ ሐረርን ለሌሎች የሀገሪቱ ከተሞች ምርጥ ተሞክሮ የምታካፍል ተምሳሌት መሆን የምትችል ከተማ እንዳደረጋትም አስተያየት ሰጪዎቹ ተናግረዋል። ሁሉም ህብረተሰብ ይሄ ልማት የኔ ነው ብሎ እንዲጠብቅና እንዲንከባከበው አደራ አላለሁ ማለት ነው። ሰው ከመንግስት ጋር እጅና ጓንት ሆኖ የበላይነቱን በመቀበል ከመንግስት ጋር አብሮ መስራት ነው ያለበት ብዬ ነው ማስበው። ምክንያቱም ይሄ ለውጥ በቀላል የመጣ አይደለምና ህብረተሰቡ በከፍተኛ ደረጃ ሐረር ላይ እንደምታይ ለውጡን አስቀጣይ ህዝብ ነው ያለው። በአጠቃላይ ባለው ለውጥ ሐረር ላይ እየተሰሩ ያሉ ስራዎች እጅግ በጣም የሚያስገርሙ ሐረርን አናውቃትም እየጎበኛት ለኛ ለራሱ እለት በለት እያስገረመን ያለ ነገር ነው። ድንቅ ነገር ነው። ለነዋሪዎቿ ምቹ፣ ውብ፣ ማራኪ ነው የሆነች ክልል የተሰራ ስራ ነው። ለዛ ሲባል ህብረተሰቡ ባለቤት ሆኖ ይህንን ልማት ካልጠበቀ ምንም ፋይዳ የለውም። ሌሎች ከተሞችም ከሐረር ከተማ ፈጣን እድገትና የለውጥ ጉዞ ትምህርት እየወሰዱ እንደሚገኙ የገለጹት ነዋሪዎቹ ይህ ስኬት ቀጣይነት እንዲኖረው ማህበረሰቡ በጋራ ሊቆም እንደሚገባም አሳስበዋል። የተገነቡ የልማት አውታሮችንም ልማቱ የኔ ነው በሚል የባለቤትነት ስሜት መጠበቅ፣ መንከባከብና ማስቀጠል ከእያንዳንዱ ዜጋ የሚጠበቅ ቀዳሚ ተግባር መሆኑን ነዋሪዎቹ በሰጡት አስተያየት ላይ ገልጸዋል። ብልጽግና የሴቶችን ውሳኔ ሰጪነት በተግባር ያረጋገጠ ፓርቲ ነው ሲሉ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። የሐረሪ ክልል ብልጽግና ፓርቲ ሴቶች ክንፍ በሐረር ከተማም ታላቅ የምረጡኝ ቅስቀሳም አካሂዷል። ያብስራ አሰግድ የሐረሪ ክልል ብልጽግና ፓርቲ ሴቶች ክንፍ የሴቶች ሁለንተናዊ ተጠቃሚነትና እኩልነት በብልጽግና ፓርቲ ይረጋገጣል የሚል መሪ ቃል በታሪካዊቷ የሐረር ከተማ 7ኛው ሀገራዊ ምርጫ አስመልክቶ ደማቅ የምረጡኝ ቅስቀሳ አካሂዷል። በዕለቱ የፓርቲው ከፍተኛ የስራ ኃላፊዎች፣ የሴቶች ክንፍ አመራሮች፣ አባላትና በርካታ ቁጥር ያላቸው የከተማዋ ሴቶች በተገኙበት በተካሄደው በዚህ የቅስቀሳ መድረክ ላይ ብልጽግና ፓርቲ ለሴቶች የሰጠውን የላቀ ስፍራና በቀጣይ ይዟቸው የተነሳቸውን ግልጽ እቅዶች ይፋ አድርጓል። በምረጡኝ ቅስቀሳ መድረኩ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር እንደገለጹት ብልጽግና ፓርቲ ከቃላት ባለፈ የሴቶችን የፖለቲካና የኢኮኖሚ ተጠቃሚነት በተግባር ያሳየ መሪ ፓርቲ ነው። ምክትል ርዕሰ መስተዳድሩ አክለውም ሴቶች የህብረተሰባችን ግማሽ አካል ብቻ ሳይሆኑ የሀገር ግንባታ ዋና አንቀሳቃሽ ኃይሎች ናቸው ብለዋል። ብልጽግና ፓርቲ ሴቶች በማህበራዊ በኢኮኖሚያዊና በፖለቲካዊ መስኮች ያላቸውን ተሳትፎ ወደ ላቀ ደረጃ ለማሸጋገር በትኩረት
እየሰራ ይገኛል። ይህ የተጀመረው አታጋይና ሁለንተናዊ ብልጽግና ጉዞ ይበልጥ ተጠናክሮ እንዲቀጥል የክልሉ ሴቶች ድምጻቸውን ለብልጽግና ፓርቲ በመስጠት አጋርነታቸውን እንዲያሳዩ ጥሪ አቀርባለሁም ብለዋል። የሐረሪ ክልል ብልጽግና ፓርቲ ሴቶች ክንፍ ኃላፊ ወይዘሮ ዚነት ዩሱፍ በበኩላቸው በሰባተኛው ሀገራዊ ምርጫ ብልጽግና ፓርቲ ሴቶችን ማዕከል ያደረጉ ዘላቂ የልማት ስትራቴጂዎች ይዞ መቅረቡን ገልጸዋል። ወይዘሮ ዚነት በንግግራቸው የሴቶች ክንፍ በክልሉ የሚገኙ ሴቶችን አቅም በመገንባትና በሁሉም ዘርፍ እኩል ተጠቃሚነታቸውን ለማረጋገጥ በትጋት እየሰራ ይገኛልን ብለዋል። በቀጣይም ሴቶች የኢኮኖሚ ባለቤት እንዲሆኑ የስራ ዕድል እንዲፈጠርላቸውና ከማንኛውም አይነት ጥቃት ከለላ አግኝተው በነጻነት የሚበለጽጉበትን ክልል ለመገንባት ሙሉ ዝግጅታችንን ጨርሰናል ብለዋል። ይህን ራዕይ ለማሳካት ግንባር ቀደም አማራጭ የሆነው ብልጽግናን መምረጥ ይገባል ሲሉ መግለጻቸውን ከክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የተገኘው መረጃም ያመለክታል። በሐረሪ ክልል የህፃናትን የመቀንጨር ችግር ለመከላከል ተገቢውን የስርዓተ ምግብ አመጋገብ ለመምረጥም በትኩረት እየተሰራ እንደሚገኝ የክልሉ ርዕሰ መስተዳድር የምግብ ስርዓትና ኒውትሪሽን አማካሪ አቶ አብዱልናስር አህመድ ገለጹ። የሐረሪ ክልል ምግብ ስርዓትና ኒውትሪሽን ማስተባበሪያ ጽሕፈት ቤትም ከክልሉ ገንዘብና ኢኮኖሚ ትብብር ጋር በመሆንም የ2018 በጀት ዓመት የ9 ወራት የሰቆጣ ቃል ኪዳን ፕሮግራም አፈጻጸምን ገምግሟል። ይድነቃቸው ጌታቸው ዝርዝሩን ይዞታል። የሐረሪ ክልል የምግብ ስርዓትና ኒውትሪሽን ማስተባበሪያ ጽሕፈት ቤት ከክልሉ ገንዘብና ኢኮኖሚ ትብብር ቢሮ ጋር በመሆን የ2018 በጀት ዓመት የ9 ወራት የሰቆጣ ቃል ኪዳን ፕሮግራም አፈጻጸም ግምገማ አካሂዷል። በመድረኩ ላይ የክልሉ ፈጻሚ ሴክተር ቢሮ ኃላፊዎችና የሰቆጣ ቃል ኪዳን የሚተገበርባቸው 5ቱ የወረዳ መስተዳደር አመራሮች ተገኝተዋል። የርዕሰ መስተዳደሩ የምግብ ስርዓትና ኒውትሪሽን አማካሪ አቶ አብዱልናስር አህመድ እንደገለጹት በመድረኩ ባለፉት 9 ወራት በስርዓተ ምግብ ዙሪያ በፈጻሚ ሴክተሮች የተከናወኑ ተግባራት ያፈጻጸም ዝርዝር ቀርበው ምክክር የተደረገበት መሆኑን ተናግረዋል። ላለፉት 4 ዓመታት በክልላችን ከተጀመረ ወዲህ ዘርፈ ብዙ ስራዎችን እየተሰራ ያለ ነው። ከመቀንጨርን ከመከላከል አንጻር ሀገራችን የያዘችው ግብ አለ። በ2030 እንደ አውሮፓ አቆጣጠር መቀንጨርን ከማጥፋት ወይ ደግሞ ዜሮ ከማድረግ አንጻር በሶስት የተለያዩ ምዕራፎች ከ2015 ወይ ደግሞ በእኛ አቆጣጠር 2008 ጀምሮ በሶስት ምዕራፎች የተተገበረ የሚገኘው እንግዲህ ይሄኛው የመጀመሪያውና የሁለተኛው ምዕራፍ ማጠናቀቂያ ዓመት ላይ ያለ ነው። እንግዲህ ከዚህ በኋላ የሚቀረን አንድ የመጨረሻ ሶስተኛው ፌዝ ስኬል አፕ ፌዝ የምንለው ከ2019 ከቀጣይ ዓመት ጀምሮ እስከ 23 የሚቆየው ነው። እንግዲህ አሁን ዛሬ ይሄ መድረክ የሁለተኛው ምዕራፍ ማጠናቀቂያ ዓመት ላይ 2018 ላይ ሆነን ከሴክተሮች ጋርና እዚህ ከፈጻሚ ሴክተሮች እና ይሄ የሰቆጣ ቃል ኪዳን የሚተገበርባቸው ወረዳዎች ላይ ያለውን አፈጻጸም ለመመልከት ነው። የክልሉ ከፍተኛ አመራር የህፃናትን መቀንጨር ለመከላከልና የሰቆጣ ቃል ኪዳን ግቦችን በ2030 ለማሳካት በክልሉ በተመረጡ 5 ወረዳዎች ላይ የፌዴራል መንግስት ከመደበው በጀት ተመጣጣኝ ለእያንዳንዱ 5 ሚሊዮን ብር በጀት በመመደብ ውጤታማ ስራዎችን እያከናወነ መሆኑ ክልሉ ለስርዓተ ምግብ ጉዳይ የሰጠው ከፍተኛ ትኩረት አመላካች መሆኑን ገልጸዋል። ስንመለከት ይሄ ሀገራዊ አጀንዳ ነው። በአሁኑ ወቅት ከዚህ ከስርዓተ ምግብ ጋርና ከኒውትሪሽን ጋር ተያይዞ በየጊዜው ከፍተኛ ትኩረት የተሰጠው በሀገር አቀፍ ደረጃ በፌዴራል ደረጃም እንዲሁም በክልል ደረጃ ከፍተኛ ትኩረት ተሰጥቶት እንደዛውም በጀትም እየተመደበለት አመራሩን በቁርጠኝነት በየ6 ወሩ አንዴ በአመት ሁለት ጊዜ እየተገመገመ ያለበት ሁኔታ ያለው። እንግዲህ ይሄ የመቀንጨርን መከላከል ማለት ወይ ደግሞ ስታንቲንግን መከላከል ማለት የትውልድን መታደግ ነው። እንግዲህ ያው ነገ ተረካቢ ዜጋን በጤና በአእምሮ እንዲሁም በአካላዊ እና ስነልቦናዊ እንዲሁም በፈጠራ ብቃት በትምህርት አቀባበሉ የተሻለ ጤናማ የሆነ ዜጋን ከመፍጠር አንጻር ነው እንግዲህ መቀንጨርን ትኩረት ሰጥቶ ይሰራበታል። በዚህም በ5 ወረዳዎች ውስጥ የሚገኙ እርጉዝና አጥቢ እናቶችና ከ2 ዓመት በታች የሆኑ ህፃናትን የስርዓተ ምግብ ተጠቃሚ ለማድረግ የዶሮ የፍየልና በንጥረ ምግብ የበለጸጉ የጓሮ አትክልት ችግኞችን የማሰራጨት ስራዎች እየተከናወኑ እንደሆነም ተናግሯል። በተጨማሪም የተመጣጠነ ምግብ አመጋገብ ዘይቤ እንዲኖር በስርዓተ ምግብ ዙሪያ ሰፊ ግንዛቤ እንዲጨብጡ እየተደረገ መሆኑን አብራርተዋል። ቀደም ሲል ከ2014 ጀምሮ በክልላችን 2 ወረዳዎች ነበሩ።
በአሁኑ ወቅት 2018 ላይ 5 ወረዳዎች ናቸው አሁን በዚህ በሰቆጣ ቃል ኪዳን ፕሮግራም ድጋፍ ላይ እየገቡ ያሉት እና ቀደም ሲል በየወረዳው 2 ሚሊዮን ነበር የሚመደበው። በአሁኑ ወቅት ግን ለእያንዳንዱ ወረዳ 5 ሚሊዮን ብር ከ2018 ዘንድሮ ዓመት ጀምሮ የፌዴራል መንግስትም እንደዛው ለእያንዳንዱ ወረዳ 5 ሚሊዮን ሲመድብ እንግዲህ በክልላችን በአሁኑ ወቅት ከ9 ወረዳ ውስጥ 5 ወረዳዎች የሰቆጣ ቃል ኪዳን ፕሮግራም የዚህ በጀት ተጠቃሚ ሆኗል ማለት ነው። በእነዚህ 5 ወረዳ መስተዳድሮች ውስጥ ባሉት ማህበረሰባችን ውስጥ ስፔሻሊ እድሜያቸው ከ2 ዓመት በታች ባሉና እርጉዝ እናትና አጥቢ እናቶች እና 2 ዓመት በታች ያሉ ህጻናት ላይ መቀንጨርን መጀመሪያ ታርጌት የሚያደርገው እና የሚለው ተግዳሮት እነሱ ላይ ነውና እነሱን ፎከስ አድርገን ነው ታርጌት አድርገን የምንሰራው። በግብርና ሴክተር መስጠር አለ፣ በጤና በትምህርት ቢሮ እንዲሁም ያው በትምህርት ቤት ምገባ ፕሮግራም ጋር ተያይዞ ይሄን የተመጣጠነ ምግብ አመጋገብ ስርዓት መቀንጨርን ህጻናት ላይ ችግር ከመከላከል አንጻር ዘርፈ ብዙ የግንዛቤ ማስጨበጥ ስራዎች ማህበረሰቡ ያንን የተለያዩ አትክልት ዘሮችን የተመጣጠነ ባዮፎርቲፋይድ የሆነ የንጥረ ምግብ ያላቸው ሰብሎችን ለነዚህ እርጉዝና አጥቢ እናቶች በማደል ዶሮዎችና እንደዚህ ሌሎች የፍየል አቅርቦትም ለነሱ የተሰጣቸው ማህበረሰቡ ልጆቹም እነዚህ አሁን ህፃናት እንላቸው በተለይ ከመቀንጨርን ከመከላከል አንጻር እድሜያቸው እስከ 24 ወር ወይ ደግሞ 2 ዓመት ያልደረሱ ህፃናትን እናትየውም እርጉዝና አጥቢ እናትየውም እንደዛው ህፃናትም የተመጣጠነ ምግብ በአንድ ማዕድ የተለያዩ ንጥረ ምግብ ያላቸውን የተመጣጠነ ምግቦች እንዲመገቡ እየደረገ ነው። የመቀንጨር ችግርን ለመቅረፍ በቀጣይ በስትራቴጂያዊ መልኩ በትኩረት ይሰራል ያሉት አማካሪው በፈጻሚ ሴክተር መካከል ያለውን ቅንጅታዊ አሰራር ማጠናከር አስፈላጊ መሆኑን በመግለጽ የምግብ ዋስትናን ከማረጋገጥ አኳያ ልዩ ትኩረት በመስጠት የስርዓተ ምግብ ፕሮግራሞችን ተጠናክረው እንደሚቀጥሉ ገልጸዋል። የሀብት አጠቃቀምን ማሳደግና የክትትል ስርዓቱን ይበልጥ ማሻሻል በቀጣይ ትኩረት የሚሰጠው ጉዳይ መሆኑንም አክለዋል። በመጨረሻም በመድረኩ በቀረበው አፈጻጸም ላይ የታዩ ክፍተቶችን በቀጣይ በማሻሻል መልካም ተሞክሮችን በማስፋት የክልሉን ነዋሪዎች ይበልጥ ተጠቃሚ የሚያደርጉ ስራዎች በቁርጠኝነት መስራት እንደሚጠበቅባቸው አቅጣጫ በማስቀመጥ የግምገማው መድረኩ ተጠናቋል። በሐረሪ ክልል ባለፉት 5 ዓመታት በቴክኒክና ሙያ ትምህርት ስልጠና ዘርፍ የተከናወኑ ዘርፈ ብዙ ተግባራት ተጨባጭ ውጤት ማስመዝገባቸውን የክልሉ ቴክኒክና ሙያ ትምህርት ስልጠና ኤጀንሲ አስታውቋል። ዘርፉ የኢንዱስትሪ ልማትን ከመደገፍ ባሻገር ለዜጎች ኑሮም ማሻሻል ምቹ የስራ ዕድል መፍጠር መቻሉን ተገልጿል። ዝርዝሩ በተከታይነት ይቀርባል። በሐረሪ ክልል ባለፉት 5 ዓመታት በቴክኒክና ሙያ ትምህርትና ስልጠና ዘርፍ የተከናወኑ ዘርፈ ብዙ ተግባራት ተጨባጭ ውጤት ማስገኘታቸውን የክልሉ ቴክኒክና ሙያ ትምህርት ስልጠና ኤጀንሲ አስታወቀ። የክልሉ ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ኃላፊ ወይዘሮ ኢማን መሐመድ ባለፉት 5 ዓመታት በቴክኒክና ሙያ ትምህርትና ስልጠና ዘርፍ የተመዘገቡ አበይት ስኬቶችን በሚመለከትም መግለጫ ሰጥተዋል። በመግለጫቸውም ቴክኒክና ሙያ ኮሌጅ አምራች ኢንዱስትሪው የሚፈልገውን የሰው ኃይል እንዲያፈሩ በትኩረት ሲሰራ ቆይቷል ብለዋል። የቴክኒክና ሙያ ትምህርትና ስልጠና ዘርፍን የኮሌጆችን ደረጃ ማሻሻል፣ የግብዓትን አቅርቦት ማሟላትና የመምህራንን አቅም የማሳደግ ስራ ላይ ትኩረት ሰጥቶ ስለመሰራቱም ገልጸዋል። በክልሉ በተለይም በሐረር ፖሊቴክኒክ ኮሌጅ የማስፋፊያ ግንባታ እንዲሁም በኤረር ወረዳ መለስተኛ የቴክኒክና ሙያ ስልጠና ማዕከል መገንባት መቻሉንም ገልጸዋል። ከዚህ በተጨማሪም ደረጃቸውን የጠበቁ መማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራዎችና የአስተዳደር ህንጻ የተሟላላቸው መደረጉንም ገልጸዋል። የቴክኒክና ሙያ ትምህርትና ስልጠና ዘርፍ የኢንዱስትሪ ልማቱን ከመደገፍ ባሻገር ለዜጎች ኑሮ መሻሻልና ምቹ የስራ ዕድል ለመፍጠር መቻሉንም ገልጸዋል። የስራ ገበያን ፍላጎት መነሻ በማድረግም በመደበኛ መርሃ ግብር 32518 ሰልጣኞችን ተቀብሎ ማሰልጠን መቻሉንም አክለው ገልጸዋል። በገበያ ተኮር አጫጭር ስልጠና ከ14000 በላይ ሰልጣኞችን ተቀብሎ ማሰልጠን መቻሉንም ገልጸዋል። ስልጠናዎቹም በዋናነት በሆቴል፣ በሀገር በቀል ሙያዎች፣ በባህላዊ ስፌት፣ በኮንስትራክሽን ጂፕሰም፣ በፀጉር ስራ፣ በከተማ ግብርና፣ በማኑፋክቸሪንግና በቧንቧ ዘርፎች መሆናቸውንም ጠቁመዋል። በቀጣይም በቴክኒክና ሙያ ትምህርትና ስልጠና ዘርፍ የተመዘገቡ ውጤቶችን ተጠናክረው እንደሚቀጥሉም ገልጸዋል።
በሰባተኛው ጠቅላላ ምርጫ ለዘላቂ ሰላምና እድገት የሚበጀውን ፓርቲ ለመምረጥ ተዘጋጅተናል ሲሉ የሐረሪ ክልል ነዋሪዎች ገልጸዋል። ሰባተኛው ጠቅላላ ምርጫ የፊታችን ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ብሔራዊ የምርጫ ቦርድ ይፋ ያደረገው ጊዜ ሰሌዳ ያመለክታል። ዘገባው የኖህ ግርማ ነው። የአብስራ አሰግድ ዝርዝሩን ይዘዋለች። መጪውን ሰባተኛ ጠቅላላ ምርጫ በጉጉት እየጠበቁ መሆናቸውን የሐረሪ ክልል ነዋሪዎች ገለጹ። ነዋሪዎቹ አክለውም ለክልላቸውም ሆነ ለሀገራቸው ዘላቂ ሰላምና እድገት ያመጣል የሚሉትን የፖለቲካ ፓርቲ ለመምረጥ ዝግጅታቸውን አጠናቀው የድምጽ መስጫ ዕለቱን እየተጠባበቁ መሆናቸውን ጠቁመዋል። እኔ በግሌ ወስጃለሁኝ። ሰባተኛ ሀገራዊ ምርጫ በጉጉት እየጠበቅን ነው። ግንቦት 24 የሚደረገው ምርጫ በጉጉት እየጠበቅን ነው ያለሁት። እንግዲህ ምርጫው ፍትሃዊ እንደሚሆን አምናለሁ። ሰባተኛው ዙር የምርጫ ካርድ ወስጄ ለመምረጥ ዝግጁ እየተዘጋጀው ነው። የምርጫ ካርድ ወስጃለሁ። ምክንያቱም ማንኛውም ኢትዮጵያዊ ምርጫ ካርድ መውሰድ ግድ ይላል፣ የሚፈልገውን ሰው ለመምረጥ ከሌ ሳይሆን ሁሉንም በኩል የምፈልገውን በወቅቱ በግንቦት 24 ገብቼ የምፈልገውን ለመምረጥ ምርጫ ካርዴን ከወሰድኩ ቆይቻለሁ። እኔ ምርጫዬን መርጣለሁ። ካርዴን ወስጃለሁ። ያችን ግንቦት 24 ያው ካርዴን በደንብ አስተካክዬ አስቀምጫለሁ። ያው መርጣለሁ በደንብ አድርጌ ሌላውን ቀስቅሼ እኔም ራሴ እጥላለሁ፣ መርጣለሁ። የምርጫ ካርዱንም ወስጃለሁ። ለመርጥ ዝግጁ ነኝ። ለምርጫ ተዘጋጅተናል። ግንቦት 24 ለመምረጥ ዝግጁ ነኝ። ግንቦት 24 በሚካሄደው የድምጽ መስጫ ቀን የመራጭነት ካርድ የወሰዱ ሁሉም ዜጎች በነቂስ በመውጣት ድምጻቸውን እንዲሰጡም ጥሪ አቅርበዋል። ሌሎችም እንደኔ የምርጫ ካርዱን የወሰዱ የሚበጃቸውን ፓርቲ በነቂስ ወጥተው እንዲመርጡ የፈለጉትንና የፈለጉትን ፓርቲ እንዲመርጡ እንጋብዛለሁ፣ ጠይቃለሁ። ያው እኔ ከቤተሰብ ጀምራለሁ። ምክንያቱም ይሄ ሰባተኛው ሀገራዊ ምርጫ በጣም ድንቅ ስለሆነ ከቤተሰቤ ልጆቼ ብዙ ነን፣ ወደ 7 እንሆናለን። በነቂስ ወጥተው ልጆቼ እንዲመርጡ ጎረቤቶቼም የሚፈልጉትን ማስገደድ ሳይሆን ያው የሚፈልገውን ሰው ይመርጣል፣ የሚፈልጉትን ያስተዳድረኛል የሚሉትን እንዲመርጡ ጎረቤቶቼም ሆኑ ልጆቼን በነቂስ ወጥተው እንዲመርጡ ጥሬን አስተላልፍላቸዋለሁ። አዎ ሌሎችንም አሁን እንግዲህ ባለን ሁኔታ ያው እንዲመርጡ ያው ካርድ የወሰዱትን እየቀሰቀስን ነው። የኛን ጓደኞችም ሆነ ሌሎች ካርድ የወሰዱ አሉ። ካርዳቸውን በመብታቸው እንዲጠቀሙ ያው እየቀሰቀስን ነው ያለን እና ካርዱ በአግባቡ እንዲጣልና ግቡን እንዲመታ ያው እየሰራን ያለን። ሌላውም የቀረውን ሁሉ ምረጡ እያልን እናስተባብራለን። አገራችን ሰላም ይሁን። ሀገራዊ ምርጫ ሰባተኛውን ግንቦት 24ን በጉጉት እየጠበቁ ነው። እንዲወስዱ ደግሞ ማንኛውንም የፈለጉትን የፖለቲካ ተፎካካሪ ብለው የገዢውን ፓርቲ የፈለጉትን የመምረጥ መብት አላቸው። በመሆኑም የምርጫ ሂደቱ ሰላማዊ፣ ግልጽ፣ ገለልተኛ እንዲሁም በሕዝብ ዘንድ ታማኒነት ያለው ሆኖ እንዲጠናቀቅ የበኩላቸውን ኃላፊነት ለመወጣት ዝግጁ መሆናቸውን ነዋሪዎቹ አረጋግጠዋል። ሰባተኛው ጠቅላላ ምርጫ የፊታችን ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ብሔራዊ ምርጫ ቦርድ ይፋ ያደረገው የጊዜ ሰሌዳ ያመለክታል። ወደ ሀገር አቀፍ ዘገባዎች ተሻግረናል። መንግስት ለሀገራዊ ምክክር ኮሚሽኑ የሚያደርገውን ድጋፍ አጠናክሮ ይቀጥላል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሌላ ዜና ደግሞ የሮማኒያ ፕሬዝዳንት ከፍተኛ አማካሪ ዳቻኖ ቼሌሽ ሮማኒያ በተለያዩ ዘርፎች የኢትዮጵያን ጠንካራ አጋር መሆን ትፈልጋለች ማለታቸውና ሌሎችም ጨምረን ሀገር አቀፍ ጉዳዮችን ወደ እናንተ እናደርሳለን። መንግስት ለሀገራዊ ምክክር ኮሚሽን የሚያደርገውን ድጋፍ አጠናክሮ ይቀጥላል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ኮሚሽኑ ቀደም ሲል ያከናወናቸውን ተግባራትና የወደፊት እቅዶችን በተመለከተ የፌዴራልና የክልል መንግስት የስራ ኃላፊዎች በተገኙበት ሪፖርት ቀርቧል። በመድረኩ የተገኙ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ሀገራዊ ምክክር ከእሳቤው አንስቶ እስካሁን እስከደረሰበት ደረጃ ድረስ በሂደቱ ለተሳተፉ አካላት ምስጋናቸውንም አቅርበዋል። ሀገራዊ ምክክሩ በሂደት ብዙ ልምዶች የተገኙበት ነው በማለትም ገልጸው መንግስት አስቀድሞ በወሰነው መሰረት ለኮሚሽኑ አስፈላጊውን ድጋፍ ማድረጉን አጠናክሮ እንደሚቀጥልም አረጋግጧል። ሂደቱ ለሌሎች ተምሳሌት የሚሆንና የዛሬ ብቻ ሳይሆን የነገዋን ኢትዮጵያ በጋራ ለመገንባት ታቅዶ የተከናወነ መሆኑንም አብራርተዋል። የምክክር ኮሚሽኑ ዋና ኮሚሽነር
ፕሮፌሰር መስፍን አሪያ በበኩላቸው ባለፉት ዓመታት ኮሚሽኑ እያከናወናቸው የሚገኙ ተግባራት የመጨረሻ ምዕራፍ ላይ መድረሳቸውን አስታውቋል። አሁን በደረሰው ምዕራፍ ሀገራዊ እውቀትና የውጭ ልምዶችን በመቀመር ያከናወናቸውን ተግባራት ሂደቱን ውጤታማ እንዳደረጉት አንስተዋል። ኮሚሽኑ ኃላፊነቱን ተረክቦ ወደ ስራ ከገባበት ጊዜ አንስቶ ከተሳታፊ ልየታ እስከ አጀንዳ ማሰባሰብ ድረስ ባሉ ተግባራት አካታችና አሳታፊ እንደነበር ገልጸዋል። የሮማኒያ ፕሬዝዳንት ከፍተኛ አማካሪ ዳቺያኖ ቺሎሽ ለሮማኒያ በተገኘ ዘርፎች የኢትዮጵያ ጠንካራ አጋር መሆኗን ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴም የሮማኒያ ቀድሞ ጠቅላይ ሚኒስትርና የአሁኑ ፕሬዝዳንቱ ከፍተኛ አማካሪ ዳቺያን ቺሎሽን በጽህፈት ቤታቸው ተቀብለው አነጋግረዋል። በዚህ ወቅትም ከፍተኛ አማካሪው የኢትዮጵያ ለውጭ ንግድ ኢንቨስትመንት ዘርፍ ክፍት ያደረገቻቸውን አዳዲስ አሰራሮች ለሮማኒያ ባለሀብቶች ምቹ አጋጣሚ እንደሚፈጥሩም ገልጿል። ኢትዮጵያ በምስራቅ አፍሪካ ቀጠናዊም ሆነ በአፍሪካ ህብረት ውስጥ ለሮማኒያ እጅግ ወሳኝ አጋር መሆኗንም ጠቅሷል። ዘንድሮ ሮማኒያ በአዲስ አበባ ኤምባሲ ከፈተችው 60ኛው ዓመት እንደምታከብር አስታውሰው ይህ አጋጣሚ የቆየው ወዳጅነት ዳግም ለማነቃቃትና የወደፊት ትብብርን ለማጠናከር ትልቅ መሰረት እንደሚሆን ጠቁመዋል። ባለፉት 10 ዓመታት በርካታ ወጣት ኢትዮጵያውያን በሮማኒያ ከፍተኛ ትምህርታቸውን የመከታተል እድል ማግኘታቸውን ገልጸው ይህንን ባህል ማስቀጠል አዳዲስ የትምህርት እድሎችን ለመፍጠር እንደሚሰራም አረጋግጠዋል። በተጨማሪም በኢኮኖሚ ትብብር መስክ በሁለቱ ሀገራት መካከል ያለው የንግድና የኢኮኖሚ ግንኙነትን ለማሳደግ ይሰራል ብሏል። በፖለቲካዊ መስኮችና ዓለም አቀፍ ድርጅቶች ውስጥ በጋራ በመስራትም እንዲሁም በዩኒቨርሲቲዎችና በተለያዩ የሙያ ዘርፎች ግንኙነትን ማስፋት የጉብኝቱ ዋነኛ ዓላማዎች መሆናቸውን ገልጸዋል። አማካሪው አዲስ አበባን የጎበኙት ከ12 ዓመታት በፊት እንደነበር አስታውሰው በአሁኑ ወቅትም ከተማዋ የታየውን ፈጣን ለውጥና እድገት እንዳስገረማቸው ገልጸዋል። ኢትዮጵያ ያላትን ከፍተኛ ኢኮኖሚ እድገት አቅም ከግምት ውስጥ በማስገባት ሮማኒያ በኢኮኖሚ ዘርፍ ሆነ በሌሎች የልማት መስኮች የኢትዮጵያ እውነተኛና ጠንካራ አጋር ሆና ለመቀጠል ፍላጎት እንዳላት ማረጋገጣቸውን የኢትዮጵያ ዜና አገልግሎት ዘገባ ያመለክታል። ከተማችንን ይበልጥ ለማበልጸግ የምናደርገውን ጥረት አጠናክረን እንቀጥላለን አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። የአዲስ አበባ እድገትና የለውጥ ጉዞ የሚዘክረውና አዲስ እንደ አዲስ የተሰኘው መጽሐፍ በዛሬው ዕለት በይፋ ተመርቋል። በመጽሐፍ ምረቃ ስነ ስርዓቱ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጨምሮ ከፍተኛ መንግስት ኃላፊዎች፣ ዓለም አቀፍ ተመራማሪዎችና የመጽሐፉ ጸሐፊዎች ተገኝተዋል። ከንቲባው በወቅቱ ባስተላለፉት መልእክትም መጽሐፉ ለህዝባችን ቃል ገብተን ቃላችን በተግባር የቀየርንበት ታሪክ የሚተርክ ነው ብለዋል። ውጤቱም ህዝቡ በገንዘቡ በጉልበቱና በሀሳቡ የተሳተፈበት እንደሆነም ገልጸዋል። እንግሊዛዊ ጸሐፊ ደራሲ ፕሮፌሰር ሲሞን ሊ ዶክተር ክሌመንት ከትውልደ ኢትዮጵያዊ ዶክተር ሄርጶ ቁምቢ እና ቡድናቸው ጋር በጻፉት መጽሐፍ ምስጋናም አቅርቧል። ጠንካራ ሀሳቤ ወደ ተጨባጭ ስኬት መቀየሩን የአዲስ አበባን ትራንስፎርሜሽን ያሳየ እንዲሁም ለትውልድ የሚሻገር ታሪክን የሰነደ መጽሐፍ መሆኑን ገልጸዋል። የባህር ማዶ ሰዎችን ቀልብ በሳበው የከተማችን ልማት የሺዎች ድካምና ብርታት የትውልድ አሻራ ለማሳረፍ የደከሙበትን ሁሉ እውቅና እንሰጣለን፣ እናመሰግናለን ነው ያሉት። የለውጥ ጉዞ የሁላችንም ኩራት ሲሆን በቀጣይም ከተማችን ይበልጥ ለማበልጸግ የምናደርገውን ጥረት አጠናክረን እንቀጥላለን ብለዋል። ጅማ ዞንና አካባቢው ነዋሪዎች ሀገርን ያሻግራል፣ ለልማትና ለዜጎች እድገት ይበጃል የሚለውን ፓርቲ ለመምረጥ ተዘጋጅተናል ሲሉ ተናገሩ። ፋና ሚዲያ ኮርፖሬሽን ያነጋገራቸው እና በሰባተኛው ጠቅላላ ምርጫ ላይ ለሚሳተፉ የምርጫ ካርድ የወሰዱ ነዋሪዎች የድምፅ መስጫ ቀንን በከፍተኛ ጉጉት እየጠበቁ ስለመሆናቸውን ገልጸዋል። ሀገርን የሚያሻግር ለልማትና ለዜጎች እድገት ይበጃል የሚሉትን ፓርቲ ለመምረጥ መዘጋጀታቸውን ጠቅሰው ምርጫው ተአማኒ፣ ፍትሐዊና ዲሞክራሲ ሆኖ እንዲከናወን የዜግነት ግዴታቸውን እንደሚወጡ አረጋግጠዋል። የምርጫ ሂደቱ በጥሩ ሁኔታ እየተካሄደ እንደሆነ መታዘባቸውን አንስተው ፓርቲዎች አማራጭ ሀሳቦችን ለማቅረብ የሚያደርጉትን እንቅስቃሴ አድንቀዋል። የምርጫ ቦርድም የጊዜ ሰሌዳ መሰረት የሰባተኛው ጠቅላላ የድምፅ መስጫ ግንቦት 24 2018 ዓ.ም መሆኑ ይታወቃል። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻገርን። ሲሊኮን ቫሊ የኮምፒውተር ቺፕን በሰው ጭንቅላት ውስጥ ለመትከል እቅድ ይዞ እየሰራ ነው ተባለም። በቅርብ ጊዜ ውስጥ የኮምፒውተር ቺፕን በጭንቅላት ውስጥ ለመትከል የምትወስኑበት ጊዜ ይመጣል ሲሉም የዘርፉ ባለሙያዎች እየተናገሩ ነው የሚገኙት። ዘገባው የፖለቲኮ ነው። የአብስራ ሰግድ ታቀርበዋለች።
ባለፈው ወር በቫንኩቨር በተካሄደው ቴዲ 2026 ጉባኤ ላይ ዲስኮት ፊኒክስ ለታዳሚው የተናገረው ይህንን ነው። ጥቁር ልብስ የለበሰውና ትንሽ ማይክሮፎን በጆሮ ላይ ያንጠለጠለው ፊኒክስ መጀመሪያ አብሯቸው የሚሰራ ሰው ይሞክረዋል። እናንተም ልክ እንደ ስማርት ስልክ መጀመሪያ ላይ ለተወሰነ ጊዜ ትታገሱታላችሁ፣ በመጨረሻ ግን እናንተም መትከላችሁ አይቀርም ብሏል። ከዚህ ውህደት የሚገኘው ጥቅም ችላ ብሎ መወዳደር አስቸጋሪ ይሆናል። በአጭሩ የሱ እይታ በሰው ልጅና ሰው ሰራሽ አስተውሎት AI ውህደት መካከል በሚፈጠረው ቀጣይ ትልቅ የሽግግር ወቅት ዋዜማ ላይ እንገኛለን የሚል ነው። ይህን አመለካከት ምንም እንኳን ለብዙዎች እንግዳ ቢመስልም በሲሊከን ቫሊ የቴክኖሎጂ ባለሙያዎች ዘንድ ግን የተለመደ ነው። የኦፕን ኤይ ዋና ስራ አስፈጻሚ ሳም አልትማን ገና በ2017 እንደ አውሮፓውያኖቹ አቆጣጠር ሲናገር ከሰው በላይ ለህልውናችን የተሻለው አማራጭ ከቴክኖሎጂው ጋር መዋሃድ ነው ብሎ ነበር። ቢሊዮነሩ ፒተር ቲል ደግሞ የሰው ልጅን አቅም በቴክኖሎጂ ለማሳደግ የሚጥለውን ትራንስሂውማኒዝም ሰዎች ወደ ላቀ ልዕቀት አስተሳሰብ ማሻገርን በጽኑ ይደግፋል ሲሉ ተናግረዋል። ይሁን እንጂ ይህ ለውጥ በቅርቡ ይመጣል በሚለው ላይ መጠራጠር ተገቢ ነው ሲሉ አክለዋል። የሰው ልጅ ምንነት በከፍተኛ ደረጃ ሊቀየር የሚችለው ይህ የውህደት ቴክኖሎጂ ገና በጅምር ላይ ይገኛል። ምንም እንኳን ቴክኖሎጂው ገና ቢሆንም ከፍተኛ መጠን ያለው ገንዘብ ወደ ዘርፉ እየፈሰሰ ነው። ከዚህ በተጨማሪ በሰውነት ላይ የሚታሰሩ ቀለል ያሉ ቴክኖሎጂዎች እንደ ስማርት መነጽሮችና የአካል ብቃት መከታተያ የእጅ ማሰሪያዎች በአሁኑ ወቅትም በስፋት ጥቅም ላይ እየዋሉ ነው። እነዚህ ምርቶች ለአምራቾቻቸው ትርፋማ የሆኑ በሽያጭ ብቻ ሳይሆን ከደንበኞች በሚሰበሰበው እጅግ ውድ በሆነው የነርቭ መረጃ ጭምር ነው ሲል ፖለቲኮ ዘግቧል። ወደ ስፖርታዊ ዘገባዎቻችን ተሻገርን። በሐረሪ ክልል ሲካሄድ የነበረው መላው የትምህርት ቤቶች የስፖርት ሊግ የመዝጊያ ጨዋታ በትናንትናው ዕለት ፍጻሜውን አግኝቷል። በሌላ ዜና ደግሞ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ዛሬ ምሽት 4 ሰዓት ላይ ከሞሮኮ ጋር የሚያከናውነው ጨዋታ ተጠባቂ ነው። እነኚህን ዘገባዎች ናትናኤል ሙሉጌታ ይዟቸዋል። በሐረሪ ክልል ትምህርት ቢሮ አስተናጋጅነት በአካል የበቃ በአእምሮ የነቃው ትውልድ ለሀገር ብልጽግና በሚል መሪ ላለፉት 4 ሳምንታት ሲካሄድ ቆየው የሐረሪ ክልል ትምህርት ቤቶች ስፖርት ሊግ ውድድር በትናንትናው ዕለት ፍጻሜውን ማግኘት ችሏል። በመዝጊያ መርሃ ግብሩ ላይ በተደረገው የወንዶች ሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ የፍጻሜ ጨዋታ ከፍተኛ ትንቅንቅ ባስመለከተን ፍልሚያ አባድር ካዋ አብዳር ተገናኝተው 56 ለ55 በሆነ ጠባብ ውጤት አባድር ዋንጫውን ከፍ ማድረግ ችለዋል። በመርሃ ግብሩ ላይ የታደሙት የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰናል አብዲ በዘንድሮ የትምህርት ቤቶች ስፖርት ሊግ ከተማሪዎች ባሻገር መምህራን ተሳታፊ በመሆናቸው የእርስ በርስ ትውውቅ መድረክን ከመፍጠር ባሻገር ጤናቸውን ለማስጠበቅ ከፍተኛ ሚና እንደሚኖረው ጠቁመዋል። በሐረሪ ክልል ትምህርት ቢሮ የስፖርት ዘርፍ አስተባባሪ አቶ አንዋር በበኩላቸው ዘንድሮ በአዲስ መልክ ብቅ ካለው የብስክሌት ስፖርት ውድድር በተጨማሪ በቀጣይ ዓመት ዋናን የመሰሉ ያልተለመዱ ስፖርት ወደ ትምህርት ቤቶች ሊግ እንደሚካተትም ጠቁመዋል። በትናንትናው ዕለትም በተደረገው የመረብ ኳስ የወንዶች መምህራንና የተማሪዎች የፍጻሜ ጨዋታ መምህራን ሐረር ሁለተኛ ደረጃ ምዕራብን 2 ለምንም ሲረታ፣ በተማሪዎች ደግሞ ምዕራብ ሐረር ሁለተኛ ደረጃ ትምህርት ቤትን 3-1 በሆነ ውጤት ማሸነፍ ችሏል። በተለያዩ የስፖርት ዘርፎች አሸናፊ የሆኑ ትምህርት ቤቶች የሜዳሊያ ክህሎት የክብር እንግዳ አቶ ጌቱ ነቅዋ እጅም መረከብ ችለዋል። በዚህም መሰረት በአትሌቲክስ አጠቃላይ ሸንኮር በሴቶች ሸኬ በወንዶች አባድር መምህራን አባድር በጠረጴዛ ቴኒስ ሐረር ሁለተኛ ደረጃ በብስክሌት ሸንኮር በቫሊቦል የተማሪዎች ምዕራብ መምህራን ሐረር ሁለተኛ አሸናፊ በመሆን የድል ዋንጫውን ከፍ ማድረግም ችለዋል። Captain for Egypt is Ahmed and we are off. በኢትዮጵያ 17 ዓመት በታች ብሔራዊ ቡድን በአፍሪካ ዋንጫ ጨዋታ ከሞሮኮ ጋር ለሚያደርጉት ጨዋታ በትናንትናው ዕለት ሙሉ ልምምድ ማድረጋቸው ታውቋል። ሁሉም ተጫዋቾች በመልካም ጤንነት ላይ የሚገኙ ሲሆን ቢኒያም አብርሃም ከመጠነኛ ጉዳት መልስ በቋሚነት የመጫወት እድል እንደሚኖረው አሰልጣኝ ቤንጃሚን ጅምር ለቲቪ ተናግረዋል። አሰልጣኙ ካለፈው ጨዋታ በተሻለ በማጥቃቱም ሆነ በመከላከሉ ተመጣጣኝ የሆነ እንቅስቃሴ ትመለከታላችሁ ሲሉም ጠቁመዋል። ኢትዮጵያ ከሞሮኮ ዛሬ ምሽት 4 ሰዓት ሲል ጨዋታው የሚጀምር ይሆናል። It's an interesting ball in towards the edge of the penalty area. ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩ ዜናዎች ተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን ተመኘው። የኔ በዚያ በቃው። ጤና ይስጥልኝ።